ወርድ ነው እሱ ምንድነው ወርድን እንዴት አድርገን ከፍተን ወርድ ላይ ያሉ ነገራቶችን በሙሉ ለማየት እንሞክራለን ማለት ነው እንግዲህ ወርድ እንዴት አድርገን እናመጣለን ከተባለ አንድ እዚህ ሰርች ባር ላይ ሰርች በማድረግ ሊሆን ይችላል ወይም ደግሞ እዚህ ጋር ስንነካው ከዚህ ልንፈልግ እንችላለን ማያ ማለት ከስታር ማለት ነው ስታርት በተኑ ላይ ከስታርት በተኑ ላይ ነክተን ከዚህ ልንፈልግና እናመጣ እንችላለን ያ ምንድነው ኦል ፕሮግራም በሌሎች ላፕቶፕ ላይ ሄዳ ለምሳሌ ዊንዶው 11 ነው እንጂ ዊንዶው 7 ዊንዶው 10 ዊንዶው 8 አካባቢዎች ላይ እዚህ ስታርት በተኑ ላይ በመነካበት ሰዓት ምን ይላል ይመጣል ማለት ነው ምንድነው የሚመጣው እዚህ ጋር ኦል ፕሮግራም ይመጣል ከዛ በኋላ ኦል ፕሮግራም ከመጣ በኋላ ማይክሮሶፍት ኦፊሶች ይመጣሉ እነ ኤክሴል እነ ወርድ እንደዚሁም ስፕሬድሺት የሚባለው ማለት ነው እንደዚሁም ደግሞ አክሰሱ ሌሎችም እንደዚሁ ይመጣሉ ማለት ነው እነዚህ ምን ምንላቸው አፕሊኬሽን ሶፍትዌሮች የምንላቸው ማለት ነው ለዚህ ዛን ሰዓት የምንፈልገውን እኛ ከፍተን እንጠቀማለን ለምሳሌ አሁን ዛሬ የፈለግነው ምንድነው እዚህ ጋር ወርድ ደግሞ ማይክሮሶፍት ወርድ የሆነውን እዚህ ጋር ሰርች አድርገን እዚህ ጋር ከፍተዋለን ማለት ነው ስለዚህ አሁን ማይክሮሶፍት ወርድ ምንድነው ከፈተልን ይሄ ማይክሮሶፍት ወርድ ከከፈተልን በኋላ እያንዳንዳቸውን እናያለን ኢንሻአላህ እያንዳንዳቸውን እናያለን እዚህ ላይ ምንድናቸው እነዚህ ይሄ ከዚህ ያለው ምን ይባላል እነዚህስ ይሄስ ከስር ያለው ምን ይባላል የሚለውን እያንዳንዳቸውን ምን ይሆናል ኢንሻአላህ ይሄ ምንድነው እንግዲህ ከመጀመሪያ ጀምሬ ስናየው ይሄኛው ምን ይባላል ፋይል ታፕ ይባላል እዚህ ፋይል ውስጥ እንግዲህ ብዙ ነው ፋይሎች አሉ እዚህ ውስጥ ምን አለ ሴቭ ኦፕሽን አለ ሴቭ አስ አለ ኦፕን አለ ክሎዝ አለ ኢንፎ አለ ሪሰንት ፋይሎች የከፈተናቸው ፋይሎችም እዚህ ምን እናገኛቸው ማለት ነው እዚህ ላይ ደግሞ አዲስ ዶክመንት በመንከፍትበት ሰዓት የምናገኝበት ነው አዲስ ዶክመንት ከፍተን እንደ አዲስ ልንሰራ ስንል አዲስ ወርድ ወይ አዲስ ዊንዶው ስክሪን ይመጣልን ነው ማለት ነው ሌላው እዚህኛው ላይ ደግሞ ፕሪንት ነው ለምሳሌ ጽሁፍ ከጻፍን በኋላ የጻፍናቸውን ጽሁፎች ፕሪንት ለማድረግ ምን ተጠቅማለን ይሄን ክሊክ ፕሪንት እናደርጋለን ማለት ነው ሌላው እዚህ ላይ ደግሞ ሴቭ ኤንድ ሴንድ ይላል እዚህም ስንነካው እንግዲህ ሴቭ እና ሴንዱን ያሳየና እያንዳንዳቸው ኦፕሽን ኢንሻአላህ ቀጣይ የምናያቸው ይሆናል እዚህ ላይ ሄልፕ ደግሞ የሆነ ነገርኛ ማይክሮሶፍት ወርድ ላይ የምንፈልገው ነገር የቸገረን ካለ እዙ ሲስተሙ ላይ መጠየቅ የምንችልበት ማለት ነው ከማይክሮሶፍት ኤክሴል ከማይክሮሶፍት እንትን ድርጅት ላይ ከዛ ላይ የምንጠይቀው ነገር ካለ ያን የሚያግዘን ይከበደን ነገር ካለ እዛ ላይ ሄደን ምን ጠይቅበት ያለበት አግባብ ነው እዚህ ላይ ደግሞ ኦፕሽን ነው ኦፕሽኖች አሁን እዚህ ጋር ብዙ ኦፕሽኖች አሉ ክሊክ ብናደርጋቸው የተለያዩ ኦፕሽኖች እዚህ ይመጣሉ እነዛን ኦፕሽኖች አጠቃላይ ስለዚህ ስለወርዱ ያለውን ሁኔታ የሚያሳየን ኦፕሽን አለ ይሄንን ቀጣይ እናያለን ኢንሻአላህ ሌላ ደግሞ ምንድነው እዚህ ፋይል ታፕ ላይ ኤግዚት አለ እዚህ ጋር ኤግዚስት ብለን መውጣት እንደምንችል መመለስ እንደምንችል ነው የሚያሳየን ማለት ነው ሌላው እዚህ ጋር ይሄ ሆም ይባላል ለጥቋለው ሆም ነው ይሄ ሆም እንግዲህ እዚሁ ስንገባ ሆም ስንገባ ምን ያለው እነዚህ ነገራቶች በሙሉ እዚህ ያሉት በሙሉ ይመጡልናል ማለት ነው እያንዳንዳቸውን የተወሰኑትን ኢንሻአላህ ስማቸውን እናያለን ስለዚህ እቺ እዚህ አካባቢ ያለችው ይሄ ሴቭ ኦፕሽን በሴቭ አስ ነው ወይም ደግሞ ሴቭ ነው ኮንትሮል ለምሳሌ የሆነ ፋይል ሴቭ ታደረግነው የሆነ ቦታ ሴቭ ነው ይቀመጣል ማለት ነው ለምሳሌ በፊት ሴቭ ያደረግንበት ዲስክቶፕ ሊሆን ይችላል ሎካል ዲስክ ውስጥ የሆነ ዶክመንት ሊሆን ይችላል እዛ ዶክመንቱን ውስጥ ሊሆን ሴቭ እንለዋለን ማለት ነው እነዚህ ደግሞ እቺ አንዱ ትባላለች አንዱ እዚህ ላይ ስናርጋት አንዱ የሆነ ነገር ፋይላችንን ከጻፍን በኋላ ድንገት በአጋጣሚ ጠፍብን በዚህ ባንዷ እንመልሳለን ወይም ደግሞ ሾርት ኮቷ ኮንትሮል ፕላስ ዜድ ብለን የምንላት እቺናም ማለት ኮንትሮል ፕላስ ዜድ በዚህ እንትን ልንለው እንችላለን ማለት ነው ሌላው ይሄ ደግሞ ሪዶ ነው ሪዶ ማለት ደግሞ ያን ሪፒት የሆነብን ነገር መልሰን አሁን ለምሳሌ በዛ አንዱ ብለን ነው በዚህ ሪዶ ብለን መመለስ እንደምንችል ነው ይሄኛው ደግሞ እቺኛይቱ ምን ትባላለች ኩዊክ አክሰስ ቱልባር ትባላለች ኩዊክ አክሰስ ቱልባር ምንድነው አገልግሎቷ ከተባለ እነዚህ ኮማንዶችን ዲስፕሌይ እንዲታረግልን ነው እዚህ ያሉ ኮማንዶች አሉ እነዚህ ኮማንዶችን ዲስፕሌይ ኦፕን እንዲታረግ ለምሳሌ ሌላ እንጨምር ብንል አሁን ዙሪያ አሁን አንዱን ወይም ሪዶን ብናጠፋው ይጠፋሉ ከዛ ላይ ለምሳሌ ማን ጠፋ አንዱ ሪዶ የሚለው ጠፋ ማለት ነው ስለዚህ እዚህ ጋር እንገባና እንመልሰዋለን ማለት ነው ስለዚህ ይሄ አገልግሎቱ ምንድነው ከስተማይዝ ቱልባሮችን ዛት ዲስፕሌይስ ኮመን ኮማንድስ ነው ባይ ዲፎልት ውስጥ ምን አለው ሴቭ አለው አንዱ አለው ሪፒት አለው እንደዛ አይኮኖችን የሚማመጣልን ከሆነ quick
አክሰስ ቱልባር እንለዋለን። ይሄኛው ከላይ ቀዩ እንደዛ አግሪ የምናየው ደግሞ ከላይ ያለው አግሪም ቀዩ የምናየው ምንድነው ዶክመንት ነው። ለምሳሌ ይሄን ፋይላችንን ዶክመንት 1 ይላል። አሁን እዚህ ጋር ምንድነው ይሄ ዶክመንት 1 ያለው ባይ ዲፎልት የሚሰጠው ዶክመንት 1 ነው ባይ ዲፎልት ማለት ነው። ስለዚህ ስምኛ የሰጠነው ሴፍ ስናደርግ የሰጠነው ስም ከዚህ በኩል የምናየው ነው። ስለዚህ ዶክመንት ኔሙን እዚህ ጋር ያስቀምጥልናል ነው። ሌላው ይሄ አጠቃላይ ደግሞ ከዚህ ያለው ምን ይባላል ታይትል ባር ነው የምንለው። ከዚህ ለምሳሌ ይሄ ቀዩ ከዚህ ጫፍ ላይ ያለችው እነዚህ መስመሮቹ ተዚህ ጀምሮ ምን ይባላል ታይትል ባር ይባላል። ታይትል ባር እንግዲህ ላይኑ ሚድል ላይ ነው ቶፕ ኦፍ ዘ ዊንዶው ነው። ይሄ ዊንዶው እንለዋለን። እንዳጠቃላይ ይሄ ነው ዊንዶው እንለዋለን ሙሉውን ይሄንን። ስለዚህ ዘ ዊንዶውን ከመጀመሪያ በኩል ያለችው ምንድናት ዊንዶው ታይትል ባር እንዳታለን። ለምንድነው ይሄ የሚያሳየን ጥቅም ነው ምንድነው ፕሮግራሞችን እንዳናሳይ ዶክመንት ታይትሎችን እንድናይ ያደርገናል ማለት ነው። ይሄ ስንከፍተው ዊንዶውስ ከፈት ከላይ ያለችው ከዚህ በታች ያሉት እንዲታዩ እናደርጋሉ። ሌላው ላሳያችሁ የፈለኩት ሌላ ምንድነው እነዚህ ደግሞ አጠቃላይ እዚህ ላይ ለምሳሌ ይሄ ሚኒማይዝ እና ማክሲማይዝ ለምሳሌ በዚህ ስናደርገው ሚኒማይዝ ያደርጋል። ሌሎች አንዳንድ ቦታዎች ላይ ይሄ ዊንዶውስ አስናን ስለሆነ ይቀንስልናል። የዚህኛው ደግሞ አሰራሮቹ ለምሳሌ ኮርና ላይ በዚህ ስናደርግ እዚህ ኮርና ትሆናለች እዚህ ከፍ ስናደርጋት ትመጣለች። ለምሳሌ በተለያዩ ዳይሬክሽኖች ማድረግ ይችላል በዚህኛው ማለት ነው። ለምሳሌ በዚህ በግራ በኩል እናደርግ ተፈልግ ከዛ ዙ ክሊክ እናደርግና ደግሞ ስንሰራው ሚኒማይዝ አድርገን የሆነ ቦታ ለመስራት ስናዘው ያዝ ስናደርጋት ትመጣለች በቃ። ስለዚህ በዚህ መስራት እንችላለን። እንደዚህ ቁልቁለን እንዲሆን ተፈልግ ዳብል ክሊክ እናደርገው ምን ላይ ይመጣል። ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው። ሌላው ላሳያችሁ የፈለኩት ደግሞ ምንድነው እዚህ ጋር ይሄ ደግሞ ክሎዝ ነው። ነይ ክሎዝ እዚህ ጋር ክሎዝ ያደርግልናል ማለት ነው ሲፈልግ። ሌላው ይቺኛይቱ አገልግሎቷ ምንድነው ካል እዚህ ላይ ይቺ ደግሞ አገልግሎቷ ይሄን ምን ታደርግልናለች እንድናየው የምታደርግልናል። ያ ማለት ይሄን ወዲታች ያለውን አጠቃላይ ከዚህ በታች ያለውን ባሩን እንድናየው የምታደርግልን እሷ ናት። እሷ ምን ትባላለች ማለት ነው ሪብኖ ትባላለች። ሪብኖ ማለት እንግዲህ show the most common used to button associated within a certain task ነው። the top of application ትገኛለች divided into tabs for specific activity። አሁን ለምሳሌ እቺኛይቱን እንደዚህ ብናጠፋት ሙሉ ጠፋ አይታየንም። ስለዚህ ይሄን እንዳይታየን ሙሉ ስራችን እንዳንሰራ ስለሚያደርገን እቺን ሪብኖዋንን እናበራታለን ማለት ነው። ሪብኖዋንን እናበራታለን። ይሄን እንኳን ባናቅ እንዴት አድርገን ማምጣት እንችላለን? እሷን ባናቅታን ኮንትሮል በሾርት ከት ሜተድ ኮንትሮል ፕላስ F1 አድርገን ማምጣት እንችላለን ማለት ነው። ሌላው እነዚህ ላይ ይሄኛው ብቻ ምንድነው ካል ይሄኛው እዚህ ጋር የሆነ ነገር ፔስት ማድረጋችን ነው። እነዚህ ደግሞ ከት አሁን ለምሳሌ የሆነ ነገር ጽሁፍ ብንጽፍ ከት ለማድረግ ለምሳሌ እዚህ ጋር እንደዛ አድርጌ ጻፍኩኝ ይሄን ከት ለማድረግ እዚህ ጋር ካቴው እዚህ ጋር ከት ባረጋውን ይጠፋል እንደዚህ አድርገዋል። ከዛ ይሄን የጻፍኩትን ነገር ፔስት ባረጋው ኮንትሮል ፕላስ ቢብለን ወይም ደግሞ እዚህ ፔስት እናደርጋለን ማለት። ሌላው ይሄ ደግሞ ይሄ ምንድነው ፎንት ነው። ፎንት እንግዲህ ኮንትሮል ፕላስ ሺፍት ፕላስ ኤፍ ላይ ያመጣልና ማለት ነው። ወይም ደግሞ ይሄ ደግሞ ፎንት እንግዲህ በምን አይነት ፎንት ነው ጽሁፉን ጽፈው አብዛኛውን ጊዜኛ እንግዲህ ስንጽፍ በቪዥዋል ነው። በቪዥዋል ግዝ ላይ እንጽፋለን። ቪዥዋል ግዝ ከመረጥ በቪዥዋል ግዝ ትክክለኛ ጽሁፍ የሚጻፈው ያው በ12 ነው። በ12 ይጻፋል ማለት ነው። ስለዚህ ይሄኛው ደግሞ ምንድነው ኢንክሪዝመንት ነው። ኢንክሪዝ ለማድረግ የምንጠቀምበት። ይሄኛው ደግሞ ለማለት ኢንክሪዝ እናደርግ ቁጥሩ ማለት ነው 14 ሆኗል። ለምሳሌ ይሄን ደግሞ ዲክሪዝ ለማድረግ እንጠቀምበታለን። ይሄኛው ደግሞ ቦልድ ጽሁፍ ስንጽፍ ቦልድ ለማድረግ እንጠቀማለን። ይሄኛው ደግሞ ኢታሊክ አጻጻፍ። ይሄ ደግሞ አንደርላይን ነው። አንደርላይን እዚህ ጋር ስንፈልግ አንደርላይን በእንፈልገው መስመር ልናሰምር እንችላለን ወይም ደግሞ እንትን እንችላለን ማለት ነው። ሌሎቹ እነዚህኞቹ ለምሳሌ ፎርሙላዎች ነገሮች ሲኖሩን በኤክስ ስኩዌር ወይም ደግሞ ዋይ ስኩዌር የሆነ ነገር ከላይ ብናደርግ ለምሳሌ እንደዛ ብንጽፍ ከአበ ላይ የሆነ ነገር ብንፈልግ ይኸው እዚህ ጋር ሁለትን ቁጥርን ልንጽፍ ስኩዌር ማድረግ እንችላለን። እንደዚህ መጻፍ እንጠቀም። ይሄኛው ደግሞ ዝቅ ብለን ከስር በኩል ስንጽፍ ብንፈልግ ይሄን እናስለቀውና ለምሳሌ ፈላይ ብንጽፍ ተፈተስሩ በኩል መጻፍ እንችላለን ማለት ነው።
ስለዚህ መጻፍ እንችላለን ሁለት አድርገን መጻፍ እንችላለን እንደዚህ ማለት ነው። ሌላው እነዚህኞቹ ደግሞ ይሄው ስታይል ነው የጽሁፍ ስታይል ምን አይነት ይሁን በእነዚህ አይነት ይሁን ነው። ይሄኛው ደግሞ እነዚህ ባክግራውንዱ ለምሳሌ እነዚህ ጻፍናቸውን ይሄ ወርዳችን አጠቃላይ ባክግራውንዱ ይሄ ይሁን ካል ነው እንደዚህ ብቻ ያደርግልናል ማለት ነው። እነዚህን ደግሞ ጽሁፎቹን ከለር ስንመርጥ ቀይ እናደርጋቸዋለን በቀይ ከፈለን ስለዚህ ይሄን እዚህ ገብተን ኖርማል እናደርጋለን ይጠፋል። ይሄው እንደዛ አድርገን ማጥፋት እንችላለን ማለት ነው። ሌላው የሚያገለግላችሁ እዚህ ላይ ነው። ከዛ ይሄኛው ደግሞ ምንድነው ቴክስት ስንጽፍ ይሄን ጽሁፍ ስንጽፍ ከዚህ በኩል መጀመር እንዳለብን ከዚህ በኩል ለምሳሌ አሁን ለምሳሌ ዝጋጻ ቀን እንበል ቀን ለምሳሌ ዛሬ 21/05 ህዝባ 2018 ነው ብንል ይሄን ቀን ለምሳሌ ይሄን ቀን እንግዲህ የሚጻፈው በስተግራ በኩል በስተቀኝ በኩል ከፍ ብሎ ነው የሚጻፈው ማለት ነው የግል ማመልከቻ ሲሆን ስለዚህ እዚህ ጋር እንጽፋለን። ከዛ በኋላ ይሄ ደግሞ ሴንተር ለማድረግ ነው ሴንተር እናደርጋለን። ይሄኛው ምንድነው ይሄኛው ደግሞ ቀናችን አሁን ስንጽፍ ይሄን ቀን ቀጥታ እዛው ላይ ይወስድልናል ማለት ነው። ቀን እዚህ ላይ ከጻፍን በኋላ ቁጥርና ቀን ለምሳሌ እዚህ ጋር ኢንተር ልበልና ቁጥር ልጻፍ ስለዚህ ቁጥር ያው በኋላ ደብዳቤ ስለ ደብዳቤ አጻጻፍ እንመጣበታለን። ቁጥር እንግዲህ እዚህ ጋር ይጻፋል የመስሪያ ቤት ቁጥር ደብዳቤ ከሆነ በቁጥር ያስፈልጋል። እነዚህ ደግሞ አንድ ላይ እንደዛ አድርገን እቺን ዶቷን ነክተን እዚህ ጋር ዓመተ ምህረቱን እንጻፍና መጨረሻ ላይ ከዛ እዚህ ጋር ቁጥር እናስገባለን ማለት ነው። ስለዚህ እነዚህ ሁለቶቹ በዚህ በኩል ይጻፋሉ። ሌላው እነዚህን ጽሁፎች ደግሞ ጀስቲፋይ ለማድረግ እኩል ለማድረግ ለምሳሌ ቢሆን ጀስቲፋይ እዚህ ጋር አድርገን እኩል መሆን አለባቸው የሚለውን ከዚህ ጀስቲፋይ እናደርጋለን። ሌላው እነዚህን በእንትን እንጻፋቸው ከተባለ እነዚህ አገልግሎት ቡሌት ለማድረግ ለምሳሌ እዚህ ጋር በምልክት እንደዚህ እንዲጻፍልን ከፈለግ በራይት ከሆነ እንፈልገው በዚህ አይነት ወይ ከሆነ እንፈልጋቸውን በዚህም ከሆነ እንደዚህ አድርገን መጠቀም እንችላለን ማለት ሌላው በዚህም መጠቀም እንችላለን። እነዚህ ቡሌት ይባላሉ። እዚህ ላይ ደግሞ ነምበር ለመስጠት ካሰብን ቁጥር ልንሰጥ ካሰብን ቁጥሮችን ከዚህ ውስጥ መስጠት እንደምንችል ወይም ደግሞ ሮማን ነበር ከሆነ ኤቢሲዲ ከሆነ በቁጥር ከሆነ እንደዚህ መስጠት እንችላለን ማለት ነው። እንደዚህም ደግሞ በከርቭ አድርገን በኤቢሲዲም እንደዚህም ደግሞ እንደዚህ አድርገን መስጠት እንችላለን። ሌላው እዚህ ላይ ነው ደግሞ ጽሁፋችን ደግሞ በስንት መሆን አለበት የሚለውን ያ ማለት በጽሁፋችን መካከል ይኸውልህ አሁን 3 ሳደርገው ዝቅ አለ በቁጥሩና በቀኑ መካከል ያለው ክፍተት 3 ከሆነ በጣም ይሰፋል ማለት ነው። ከዛ 2.5 ይሰፋል 2.0 እንደዛው ማለት ነው 2 ማለት ያ ስለዚህ ትክክለኛው 1.5 ነው 1.5 ላይ እናደርገዋለን ማለት ነው። ይሄ እቺኛይቱ ደግሞ ያው ከለር ነው። ለምሳሌ ይሄ ጽሁፍ ምን አይነት ከለር ይሁን ሙሉ በሙሉ እንደዛ ይሁን ይሄ ይሁን ቀይ ይሁን ጥቁር ይሁን ስለዚህ የምፈልገው ፓርት ላይ እንደዚህ ማድረግና መቀየር እንችላለን ማለት ነው። ሌላው እዚህ ላይ ይሄ ደግሞ ቦርደር ብንፈልግ ሰንጠረዥ ልጁ ላይ ወርዳችን ላይ መስራት ብንፈልግ ያው ሰንጠረዥ ውስጥ እንደዚህ ክሊክ አድርገን ይገባሉ ማለት ነው። በሰንጠረዥ መልኩም እንደዚሁ መስራት እንችላለን ማለት ነው። ስለዚህ እዚህ ጋር እነዚህ ሰንጠረዥን ካልፈለግነው ደግሞ ኖ ቦርደር የሚለውን ብንነካው ይወጣልናል ቀጥታ ማለት ነው። ሌላው እነዚህ የጽሁፍ አይነት ኖርማል ይሁን ነው። ይሄ ደግሞ አፕ ቱ ዜድ አልፋቤቲካል ሴሌክትድ ቴክስት ነው ሶርት የተቆጠረበት ነው። ይሄኛው ደግሞ ሶርት ማለት ከኤስ ከዜድ ማለት ነው። ይሄኛው ደግሞ ኖርማል ነው። ይሄኛው ታይትል አጻጻፋችን የጽሁፋችን ሁኔታ ነው። ሁለተኛ ሄድ ይሁን ወይ ታይትል ይሁን ወይ እንደዚህ ርዕስ ላይ የተሰመረበት ያንዳንዱ ሰብታይትል ነው ወይ የሚለውን እዚህ ላይ ቃል ያየነው ነው። ስለዚህ እነዚህ ደግሞ ስታይሎች ናቸው። ለምሳሌ ምን አይነት ስታይል ቀኑን በምን አይነት ስታይል እንጻፈው ከለርስ ምን መርጥበት ነው እያንዳንዳቸው ኢንሻአላህ ወደፊት እንመጣባቸዋለን ማለት ነው። ሌላው እነዚህ ጋር ደግሞ ይሄ ቪው በተን ይባላሉ። ይሄ እዚህ ጋር ያለው ይሄ ቪው በተን እንለዋለን። ይሄን ደግሞ ዙም ኮንትሮለር ነው የምንለው። ዙም ኮንትሮለር ማለት ያተልቅልናል ከፍ ያደርግልናል ይሄንን ወይም ደግሞ ዝቅ ያደርግልናል ይሄን ዊንዶውን እንደዚህ ከፍ ያደርጋል ዝቅ ያደርጋል እንደዚህ መቀነስ እንችላለን ማለት ነው። ስለዚህ ዙም ኮንትሮለር ይባላል ይሄኛው ማለት ነው። ያው ሌሎቹ ደግሞ እንደ አጠቃላይ ይሄኛው ስክሮል ባር እንለዋለን። በዚህ በኩል ያለችው
ይሄ ስክሮል ባር ይባላል። ስክሮል ስናደርግ ከፍና ዝቅ እንደዚህ ማድረግ እንችላለን። አሁን ሲገባ ስክሮል እናደርጋለን ማለት ነው። ሌላው ደግሞ ምንድን አለን? ሌላው ሩለር አለን። ሩለር ማለት ይሄ ማስመሪያ የተሰመረው ማስመሪያ እዚህ ጋር ላይ ከዚህም ከላይ በኩል ይሄ እነዚህ ቁጥሮች ከዚህ እስከዚህ ሩለር ናቸው። በዚህም ሩለር አለ። ከፍ ስናደርግና ዝቅ ስናደርገው ይሄ ከፍ ይላል ይገባል። መስመሩ ቁጥሮቹ አሉ ይሰጡና ማለት። ሌላው በዚህ በኩል እነዚህ ያሉን ይሄኛው ይሄ ምን ይባላል? ስታተስ ባሩ። እነዚህ ስታተስ ባሩ ይባላል። ፔጅ ነምበሩ ይሄን ያክል ፔጅ አሁን ለምሳሌ አንድ ፔጅ ነው ገና የሰራነው ስንት ወርዶች ናቸው ጻፍናቸው እነዚህን ያክል ወርዶች ጽፈናል የሚለውን የሚያሳይልን ነው። ሌላው ይሄኛው አጠቃላይ ደግሞ ምን ይባላል ከተባለ ወርኪንግ ኤሪያ የምንሰራበት ወርድ ነው። ይሄ ወርዱ ወርኪንግ የስራችን ቦታ ነው እንላለን ማለት ነው። ሌላው እነዚህ ደግሞ ሪቪኑ ይባላሉ። እነዚህ አጠቃላይ ከዚህ በኩል ያሉት ምን ይባላሉ? ሪቪኑ ይባላሉ አጠቃላይ እነዚህ ይሄኛው ማለት ነው። ከዚህ በላይ ያሉት እቺ ሪቪኑ ትባላለች። እዚህ ጋር ያለች መስመሯ እንደዛ አጠቃላይ ሪቪኑ ትባላለች። እነዚህ ደግሞ አንዳንዶቹ እነዚህ ደግሞ ዳያሎግ ቦክስ ይባላሉ። ምንድናቸው እነዚህ? ዳያሎግ ቦክስ ኮንትሮል ፕላስ ዳያሎግ ቦክሶች ናቸው። ያትዝህም አለች እነዚህ ዳያሎግ ቦክስ። ይሄኛው ለፓራግራፍ ነው። ይሄኛው ደግሞ ፎንት ነው። ኮንትሮል ፕላስ ዜድ ይሄ ፎንት ነው። ወርዱን ምናምን እናስተካክል ዳያሎግ ቦክሶች ናቸው ማለት ነው። ዳያሎግ ቦክስ ናቸው ማለት ነው። ሌላኛው ደግሞ ላሳያችሁ የፈለኩት ምንድነው? ያው እዚህ ላይ ለተቀላቀለ ሌሎች ላይ ዊንዶውስ ላይ እዚህ ማክሲመም እና ሚኒመሞች አሉ። በእነዛ እንጠቀማለን ማለት ነው። ስለዚህ ዛሬ ላሳያችሁ እንደዚህ ያላችሁ የመጣሁት ይሄን ይመስላል። ከተመቻችሁ ላይክ እና ሼር በማድረግ ያው ሌሎች ተጠቃሚ እንደሆኑ ሼር አድርጉት ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ።